ሀፍረተ ስጋችሁን ትሸፍናላችሁ? ይሸፍናል። ኦኬ እሺ። እና ቤታችሁ እንዴት ነው? ጎጆ ቤት ነው? ቆርቆሮ ቤት ነው? ሳር ቤት ጎጆ ቤት ሳር ቤት ነው። ኦኬ በጣም ዝቅ ያለ ነው። በጣም ዝቅ ያለ ማለት ነው። ላሳይሽ ካልቻልከው እስከዛ ጠይቂኝ። ሌላ ጥያቄ ላውጣ። እሺ ልብስ ሳትለብሱ ራቁታችሁ ስትሄዱ ብርድ፣ ፀሐይ ምናምን የለ? ብርድ አይመታችሁም? ክረምት የለም? ለምንድን ነው ብዙ ጊዜ አሁን ስትለምጁ ምንም ነገር ትችያለሽ። ብርድ ሰዓትም በቃ ለምዳችሁ የተወሰነ ጣል አደርጋለሁ። ይሄን ጣል አደርጋለሁ። ይሄን ክረምት ላይ ዝም ብሎችን እዚህ ላይ ታረቂ ተሞቃለች። እቺ አሁን ክረምት ላይ ብቻ ያለዛ በጣም ሙቀት እኮ ነው። ኦኬ ያ እሺ። ምንድነው አካባቢው ቦታችሁ ስሙ? ሙርሲ ወይ ሀመር። ሙርሲ ወይም ሀመር። ኦኬ በፈረንጆች የሚጠሩት ደግሞ ኦሞ ቫሊ ብለው ማለት ነው። ከሸልቆ ወደዚህ ማለት ነው ኦሞ ቫሊ፣ ሀመር፣ ሙርሲ፣ ኛንጋቶም፣ ዳሰነች፣ በና ጸማ ያለ። እሺ ህግ አለ ሀገራችሁ? ማለት ፖሊስ ጣቢያ ምናምን አለ? ሰው የሚካሰስበት ፍርድ ቤት ምናምን አለ? አለ። ገጠር ውስጥ የለም። ከተማ ላይ አሁን ዞን ከተማ አለው፣ ዞን አለው። እዛ ቦታ ላይ ግን ውስጥ ሲገቢ ግን ምንም ነገር አይጣሉም፣ አይጨቃጨቁም። ድንገት የሆነ ከብት ቢሰራረቁ ነው እንጂ ከዛ ውጭ ይሄን ያህል ጸብ ያለው ነገር የለውም። ኦኬ እኮ ግን ለምሳሌ አንድ ባልና ሚስቶች ሲጋቡ የት ሄደው ነው የሚፈራረሙት? ኧረ የለም መፈራረም የለም። በቃ ቤተሰብ በሬ ይሰጣል። በቃ አለቀሽ። ስለዚህ ገንፎ ነው የምትበሉት። ድግስ ሲኖር ሰርግ ምናምን ሲሆን ምንድን ነው የምታቀርቡት ምግብ? ገንፎ፣ ባህላዊ ምግብ ገንፎ፣ ወተት አለ። ገንፎ ሲገነፋ በወተት ነው የምታሸው። ያው ይታይሻል። ኦኬ ቤታችሁ እንደዚህ ነው። አሁን አንተ የምትኖርበት ቤት እንደዚህ አይነት ነው? እኔ አሁን ጓደኛ ጋር መጥቼ እዛ ስኖር ያደኩበት እንደዛ ነው የኖርኩበት። አሁን ግን እዚህ ጓደኛ ጋር ስመጣ ግን ላይቭ አሁን እዛ ኮኔክሽን የለም፣ ማብራት የለም ብዙ። አሁን ያለሁበት እኔማ ሰው ቤት ነው ያለሁት። ቅድም ነግሬሻለሁ። ይሄ ነው ሳር ቤት። የት ነው ማለት? አዲስ አበባ መተክ ነው? የት ነው የመጣኸው? እዛው 42 ኪሎ ሜትር። እኔ ካለሁበት 42 ኪሎ ሜትር። ቤተሰቦች ካሉ 42 ኪሎ ሜትር። እኔ አሁን ያለሁበት ነው። አሁን ያለሁበት ጂንካ ማለት ነው። ጂንካ ኢንተርኔት አለ? አዎ። እሺ የጂንካ ቤቶችስ ኖርማል ቤት ናቸው ወይስ አሁን እንዳሳየኝ? አይ ኖርማል ቤቶች ናቸው፣ ትላልቅ ቤቶች ናቸው። ምግባቸውስ? ጂንካ ላይ ሁሉም ምግብ አለ። ለምሳሌ ስጋ አለ፣ ሽሮ አለ። ኦኬ ኦኬ። እሺ አንተ ስንት ዓመትክ ነው እድሜክ? እኔ 24። እሺ 24 ዓመት ሙሉ ገንፎ ነበር ስትመገብ ይኖርከው? አዎ እኔ ብዙ ሹፌር ጋር ስለመወጣ እነሱ ያበሉኛል። በጊዜ ወጣሁ። ማክሲማ የ16 ዓመት ልጅ ያለው እኔ ወጥቻለሁ። ሹፌሮች ይዘውኝ ይዞራሉ፣ ጋይዶች ይዘውኝ ይዞራሉ። ስለዚህ ለመጀመሪያ ጊዜ እንጀራ የሚባል ምግብ የቀመስከው በስንት ዓመትክ ነው? አሞኝ መጥቼ በ10 ዓመት ምናምን አካባቢ። በ10 ዓመትክ አዲስ አበባ ለሕክምና መተክ? አዲስ አበባ አይደለም ጂንካ ነው። ጂንካ ሶሪ፣ ጂንካ ለሕክምና መተክ በ10 ዓመትክ ነው ለመጀመሪያ ጊዜ እንጀራ የቀመስከው? እዚህ ዞ መተውኝ። ያው ከኋላ ያለው ቤት ማለት ነው። ኦኬ እሺ። ገላችሁን የምትታጠቡት የት ነው? ኩሬ ላሳይሱና እንትን አለ ውሃዎች፣ ውሃ አለ፣ ኩሬ ውሃዎች አሉ አይደለ? ከስኬ ምናምን አብዛኛው አርብቶ አደር ውሃ ተገብጋ ውሃ እንደዚህ የሚሄዱ አካባቢ ነው የሚኖሩት ሁልጊዜ። ወንዝ አይደለም። ቆይ ላሳይሽ ነው። እሺ ቋንቋችሁ ምንድን ነው? እኮ ይሄ እኮ ጉድጓድ ነው። ጉድጓድ አይደለም፣ አሸዋ ነው። ከአሸዋ ላይ እንደዚህ እንትን ያደርጋሉ እኮ። ውሃ ከየት ታመጣላችሁ ገላችሁ የምትታጠቡበት? እዛ አሸዋው ጋር ይኸው ከዚህ በእጃ ቆፍራ አወጣችው እኮ ከጉድጓድ። ኦኬ ከጉድጓድ ተቆፍሮ በወጣ ውሃ ነው ገላችሁ የምትታጠቡት? አዎ ገላ የምታጠበው በዛ ነው። ምግብ የሚሰራው በዚህ ነው። ኦኬ ምንጭ
ምንጭ ሳይሆን ኩሬ ውሃ አሁን ወንዝ ይላል። ውሃ መጥቶ ደራሽ አሁን ዝናብ መጥቶ ይሄዳል አይደለ? በረሃ ነው የሚኖርበት። ውሃ መጥቶ ከሄደ በኋላ እዛ ቦታ ላይ አሁን ለምሳሌ አሸዋው ይዟል አይደለ? አሸዋው እንደዚህ ቆፈር ስታደርጊ እዛ ውስጥ አለ። እሺ ታዲያ መጸዳጃስ ሽንት ቤት ይቆፈራል? ዝም ብሎ አለ ቦታ ዝም ብሎ ጫካ ውስጥ። ኦኬ ጉድጓድ ጫካም ብዙ ስላለ ችግር የለውም። ዝም ብሎ እዛ ደግሞ ቆፈር ተደርጎ ዝም ብሎ እንደዚህ ይደረጋል። ይሄ የከተማ ኑሮ አይደለም። ገባኝ። እሺ ለምሳሌ ስትኖሩ የምተኙት ምን ላይ ነው? ቤቱ ሳር ቆዳ ላይ። እሺ ወንዱም ሴቱም ቆዳ ላይ? ቆዳ ላይ ነው። ኦኬ እሺ የፍቅር ታሪክ አላችሁ? የፍቅር ማለት አብዛኛውን ጊዜ ያው ዝም ብለሽ ብታገቢው አሁን ቤተሰብ ለቤተሰብ ይሆናል። ለምሳሌ ጥያቄን ግልጽ ላድርገው። አሁን አንተ ስንት ዓመትህ ላይ ትምህርት የጀመርከው? እኔ የጀመርኩት 10 ዓመት 10 ዓመትህ ላይ አንደኛ ክፍል የጀመርከው? አዎ። እሺ እስከ ስንተኛ ክፍል ተማርክ? 8። ስለዚህ እስከ 18 ዓመት ድረስ እስከ 8ኛ ክፍል ከተማርክ 18 ዓመት ማለት ኦልሬዲ ጎረምሳ ነህ። ትምህርት ቤት አብረው ከሚማሩ ሴቶችን አትጀነጅንም ነበር? እኛ ጋር አብዛኛውን ቤተሰብ ትምህርት አይልኩ፣ ሴቶች አይልክም ትምህርት። ሴቶች አይማሩም። ኦኬ ወንዶች አሁን እዚህ ገጠር ውስጥ ሲሆን ብዙ ጊዜ ሴቶች አይማሩም። ቤተሰብ እንትን ይጓጓ አይልክም። ምክንያቱም ሁሉን ነገር የምታደርገው እሷ ናት ቤት ውስጥ። ከዛ አሁን መንግስት የመጣውን ትንሽ ጫና ያደረገባቸው አሁን ትንሽ እየለቀቁ ያሉት ማለት ነው። አሁን ላይ የተለቀቀ ያለው አሁን መንግስት መጥቶ ጫና እያደረገ የተጫናቸው አሁን ትምህርት ቤት የከፈተ ስለሆነ አሁን ጫና እያደረገ ነው። ሴቶች መማር አለባቸው ብሎ ማለት ነው። አሁን ጫና እያደረገ ነው። መጀመሪያ ላይ ግን ሀብቱ ስለሆነች የሱ ስለሆነች ይፈራል፣ አይለቅም። ትበላሻለች ብሎ ያስባል። ምክንያቱም ሴት ናት ሁሉን ነገር የምትሰራው ብለኛል። የምታርሰው፣ አጥር የምታጥረው፣ ቤት የምታጸዳው፣ ምግብ የምታበስለው፣ ሁሉን ነገር የምታደርገው ሴት ስለሆነች ሴት ልጅ ትምህርት ቤት ከሄደች ማን ያን ሁሉ ስራ ሊሰራ ነው? ስለዚህ አሁን ግን ያ እየቀረ ነው። ኦኬ እሺ፣ የሌላ አካባቢ ሰው ሲመጣ ትቀበላላችሁ? እንዴት ነው የሌላ አካባቢ ሰው ባዳ ሰው? በፍቅር ነው የሚቀበል። ሁሉም እኛ ጋር ሲቀበል መጣ ሁሉም በፍቅር ይቀበላሉ። በፍቅር እናስተናግዳቸው። መተሽ እስክትሄጂ ድረስ የቻልነውን ነገር ያደርጉልሻል። የቻለውትን ነገር ይሰጡሻል። አንቺ ላይ መች ይችላል። ለምሳሌ አሁን ገንፎ ብጣሽ አሁን እኛ ጋር አይጾም ምናምን ችግር ጾም ምናምን ባል ነገር የለም። ያገኙትን ይበላሉ። በጣም ከባድ እንግዳ ከሆንሽ ፍየል ታደርግልሻል። በጣም ከባድ እንግዳ ከሆንሽ ደግሞ ወተት አለ እዛው እንትን ደም አለ እዚህ ጋር ሳትሞት ይበሳና ይሰጥሻል። ሳትሞት ማለት ላሚቷ ከላሚቷ ወይ ደግሞ ከፍየሏ ላይ ላሚቷ ተበስታ ደሟ ተመጥቶ ምን ሊደረግ ይወጣል? ይፈሳል። እንደዚህ ይወጣል። እንደዚህ ታደርጊ ራስሽ እዚህ ጋር። እሺ ደሟ ወጥቶ ከዛስ ምን ይደረጋል? ደሟ ከዛ ላይ ይስጥሻል። አንቺ ትጠጫለሽ። ደሙን ፍላጎቱ ካለ ታዲያ ምን ችግር አለ? አመሰግናለሁ። 18 ሰዓት ያደረገ ደሙ የሚጠጣው ለምን እንደሆነ ልንገርሽ። ባይዞ እኛ ጠንካራ ነን፣ አቅም አለን። ሰውነታችን ጠንካራ ነው። በጣም የሚያምረው ያው ራሴ ማካበር አይደለም፣ ሶሪ። ሁሉም ጠንካራ ናቸው። እኛ ጋር በጣም ጠንካራ ናቸው። በጣም ከምልሽ በላይ አቅም ያላቸው ናቸው። ያ የሚደረገው ፍላጎት ካለሽ ደስ የሚልሽ ነገር ስትፈልጊ ነው የሚደረግልሽ። ያ የሚደረግልሽ ማለት ነው። እኔ አሁን ሀቢባን